ማዕከል ቢውል ለእንደዚህ ለመጥፎ ስራ 200 ሺህ ብር ከምታወጣ ለእርዳታ ማዕከል እና ለሌሎች ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በቃሉጋ እግዚአብሔር ይመስገን። እኔ እኮ ያልኳችሁ ነገር አትቀርም። ጠዋት ቪዲዮ ሰርቼ ነበረ። ዛሬ ማታ ጠብቁ። ይህ ፍራሽ ባዶ ነው የሚሰጠው። ብሩኬ አብርሃምን አሳልፎ አይሰጥም። የሚጫወትባቸው መሰላት ስላችሁ ግማሾቻችሁ ጀግና ነው እንዲህ አውቆ ነው እየተመካከሉ በሏቸው ማለት ነው። ትናንትና የጨፈሩትን ያህል ዛሬ ብትዳኒ አበደ። አይምሮውን ሁሉ ሊስት እንግዲህ በኋላ ሊታለልላችኋል። ሪቻር አትበሉ አትበሉ። የሁላችሁ እንዴት እንደምታብድ ማለት ነው። የፈለግከው ማለት ምንም የምታደርገው ነገር የለም። ዳኒ ወደላ ቲክቶክ ላይ አበድ እንዲህ ያሳበዳቸው ማለት ነው። አብራለሁ የኔ ብሩኬ ሰራላቸው እንዴት እንደሰራላቸው እንዴት እንደተጫወተባቸው ትናንትና እኔ ብያቸዋለሁ። ይህ ውሸት ነው። እንዴት እየሳቀ እንትን እያላቸው እንደሆነ እኔ ስላየሁት ነው። እንዴት እየሳቀ በቃ እነሱ እየተደሰቱ ቀን ጀግና ነው። አንዷማ የሮታ ደጋፊ ብቻ ልጁን ይዞ እያጫወተው ነበር ትናንትና። ቡና ምናምን አፍርተውለት እሱን ስላቀናብራ ይሁላችሁ። እነሱ እኮ ሰው አስቀምጠው ነው አብርሽን ሰለቁ። ይኸው ሰለለላቸው ነው። ይኸው ታዩ እኮ እንዲህ ሲያብዱ ማለት ነው። እንዲህ ሲያብዱ ሊያንቁት አበዱ እኮ። በዚህ እለዋለሁ፣ አናቱን እለዋለሁ፣ እንደዚህ እለዋለሁ። ለምን አላልሽውም? ለምን አላልሽውም? ልክ እንደ ሸሊ ሆዲሽን ገልብጠሽ እየመጣሽ ደግሞ እንትል ትያለሽ፣ ጉላሽን ትነፊያለሽ። ዝም ብለሽ ባልሽን በስነ ስርዓት ብትይ ኑሮ አሁንም ቡል አትይም ነበረ። አንዴ ዳኒን አንዴ እንትላን እያስገባሽ ማለት ነው። አንዴ ሜሪን የራስሽን ፍላጎት እንትን የእነሱ ምክር ምንም እንደማይጠቅምሽ ታውቂያለሽ አይደል? ስለዚህ ባልሽን መመለስ የምትችይው በራስሽና በራስሽ ብቻ ነበር። ሌላ ሰው ሳታስገቢ ማለት ነው። ሌላ ሰው ሳትቀላቅል፣ ሌላ ሰው ሳታስገቢ በብልሃት ባልሽን መመለስ የምትይው አንቺ ነበርሽ። ግን አንቺ አንዴ ዳኒን አንዴ እንትላን አንዴ ማንን እየቀላቀልሽ ይኸው በቃ አሁን ዳኒን አግብተሽ ቁጭ በይ። ምንም እንትል አብርሃም ይመጣልኛል ብለሽ እንትል አትበይ። አመጣሃለሁ ሻንጣህን አስይዤ መልሼ አስይዘህ አታመጣው። ታውን በኋላ ማንንም አያምን ማለት ነው። ማንንም አያምን አብረሽ ማንንም አያምን። ደግሜ አልመጣም እዚህ ቤት ብሎሻል። በቃ ደግሜ አልመጣም። አትደፍሪው እንግዲህ አትደፍሪው። ያው የተማመንሽበት ቪዲዮ ትናንትና ፈነጭ እኮ እሱ እኮ እየሳቀባቸው ነው። እንደዛ ሲጨፍሩ እንደዛ እንትን ሲሉ ኧረ ተው በቃ አሳልፎ ሰጠው። ግማሾቻቸው አሳልፎ ሰጠው። እኔ ጠዋት ቪዲዮ ሰራው፣ ማታ ነው ያየሁት የእነሱን ቪዲዮ ማለት ነው። እና ጠዋት ቪዲዮ ስሰራ ተረጋጉ፣ ይሄ ነገር አላማረኝም፣ ይሄ ነገር ውሸት ነው፣ አልሰጠም እሱ ትክክለኛው። ለምን አላዩትም አልኳቸው። ለምን አላዩትም? እሱ ቁጭ እንዳለ ለምን አላዩትም? ለምን ነው ብቻቸውን ቁጭ ሲሉ እየተዝናኑ ሊያዩት ነበረ። ብቻቸውን ቁጭ ሲሉ እየተዝናኑ እሱ ምን ይሰራል ከሰው ቤት ምን ይሰራል? እሺ የእነሱ ጉዳቸው እንዳይወጣባቸው የእነሱን ጉዳቸውን አሁን የሰጣቸው የአብርሽና የሄርሚላን ፎቶዎች ነው ሰጥቷቸው ቁጭ። ወይኔ ያከሳ፣ ወይኔ ኪሳራ ፎከረሽ ደግሞ እኔ ምን እንደማረግ አውቃለሁ። እኔ ምን እንደማረግ ታውቂያለሽ። ምን ታረጊያለሽ? በቃ አንዴት ሁልጊዜም አሞኘት አይቻልም እኮ። አንዴ ያሞኘሽው አይደል? ሁለቴ ያሞኘሽው፣ ሶስቴ ያሞኘሽው፣ በአራተኛው ደግሞ አይቻልም። በአራተኛ የሰው ልጅ መቼም እሱ እንትል ከሆነ የሆነ በቃ
አይምሮ የሚሰራ ተሆነ ደግሞ እንደዛ እህቱን አዋርደሽበት እንደዛ ቤተሰቦቹ ሁሉ ሳይቀሩሽ ትናንትና ስጨፍር ነበር ማለት ነው። ስትሳደብ ያን ቪዲዮ ተለክቤያለሁ ብለሽ ከንትራ ጋር ሆነሽ እንሰራለታለን ተዩ እንሰራለታለን፣ በተግባር እናሳየዋለን። ነኝ ክጅ እባክሽ አለን ስትይ ነበር። ዛሬ ምን ነው ዛሬ እንደዛው ያ ሁሉ የጨፈርሽበት ኮሽሽ ብለሽ ለምን ቁጭ አልሽ? ጉድ 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 ጉድ! ተጫወተብን። ስደነፋል ነበር እንዴ ቲክቶ ላይ ቁጭ ብለህ ትናንትና ጉድ አደረኩት እያልክ ስትጨፍር አልነበር? እኔ እኮ ሲጨፍር ይቺ ጭፈራ ለአንድ ቀን ነች። በቃ እየተቀባበሉ ማለት ነው እንትሎች እየተቀባበሉ ያልተሰላበት የለም። ብታው አዳኒ ጀግና ነው፣ ሩታ ጀግና ነች። ወይ ጀግንነቷን የባሏን ራቁት ፎቶ ባሳየችና እንደዛ ብዙ ነገር የሆነችላትን ሴት ስለተሳደበች ነው እንዴ? ባለጌዎች ናቸው እሷና ያቺ ማለት ነው። ያቺማ ባለጌ ወጣላት ዱርዬ ነች። ደግሞ እኛ በእግዚአብሔር ነው የምናምነው። አንቺ ደግሞ እግዚአብሔርን ታውቂያለሽ እንዴ? በጦሙ እንደዛ ያን ሁሉ ስድብ የምታወልጁ ከሰው ላይ ሰውማ ብኮኝ ኑሮ መሀል ላይ ገብተሽ በቃ ለምን እንደዚህ አልሽ? ለምንድን ነው እስቲ ችግሩ ምንድን ነው ብለሽ ማስማማት እንጂ ወተሽ ቦል እኛን ጀግና እንዴ! ኧረ ተው ታያችሁ እኮ ጀግንነታቸውን። አንቺም ትናንትና እንደዛ የጨፈልሽው ያን ቪዲዮ ለቀዋለሁ ብለሽ ነበረ። የራስሽ ገበና ነው፣ የእሱ ብቻ ገበና አይደለም እኮ የሚወጣው። አንቺ ስንት አመት 2 አመት ነው 3 አመት አብረሽው የተኛሽውን ሰውዬ ገበና ብታወጭ ምን ትልም እኮ የሚያደርገው ነገር የለም። ገና ክስ ይመጣብሻል፣ ገና ትከሰሻለሽ። ያን ቪዲዮ ማለት ነው። እንደውም ቪዲዮ እንትለላለው ብትይ የባሰ ነው ጣጣ የምትገቡት። ስለዚህ አርፋችሁ ተስማምታችሁ ብትኖሩ። እኔ ግን ድራማችሁ ይሆን ምናችሁ ይሆን አልገባኝም። ደግሞ ነገ ምን ይዛችሁልን ትመጡ ይሆን? እንዲሁ ነገ የነገው ደግሞ እኔ እኮ ነግቶ የእነሱ ነገር ነው የሚገርመኝ። ነግቶ ምን ያመጡብን ይሆን? ምን ይመጡብን ይሆን? እሱ ነው የሚገርመኝ። እና ለማንኛውም ሩታዬ እንግዲህ ተሸንፈሻል አሉ። ተሸንፈሻል። እኔ አይደለሁም ያልኩት እንግዲህ ስትሸነፊ ስላየሁን ተሸንፈሻል። አዎ ተሸንፈሻል። ከዳኒ ጋር ጨፍረሽ አጫፋሪ አታስገቡ። ራሳችሁ የምትፈቱትን ችግር ራሳችሁ ፍቱ። አሁን ዛሬ ስጨፍሩ የዋላችሁት ማለት ነው ዩቲዩብ። እኔ ዛሬማ እናቴ ስራ በዝቶብኝ ለራሴ እግሬን አሞኛል። እንደውም የእሷ ቤተሰቦች ይመጡ ነበረ። በቃ ብዙ በቃ ጠዋት ሌሊት የተነሳው ነው እስካሁን ድረስ። ግን እግዚአብሔር ይመስገን እራት እዚህ አልበሉም ሄዱልኝ እንጂ እራትማ ቢበሉ በስመ አብ ውይ ነበር የምትሉት። ግን እራት አልበሉም ሄዱ አፍጥረው ብቻ። ለዛውም ብዙ ይዘው መጥተው ነው ቤታቸው። እዚህ 3 አይነት ነው ምናምን የሰራሁት እንጂ በላይ ባረጥዳቱ በእናታቸው እንዴ! እኔ እኮ እዚህ ሀገር እኔ 2 ነው የማውቀው እኔ ብቻ። ግን እኔ እድል ምን አይነት እንደሆነ አላውቅም። ብታው ምን አይነት እድል እንዳለኝ አላውቅም። ይሄውን ብቻ እኔ ጥዳትም እኔ ምግብ ሲፈለግ እኔ በቃ ውጭውንም እኔ አንዳንዴ ዘበኛ ሁኚ ሳትለኝ አትቀርም። እግዚአብሔር ግን ለትንሽ ቀን እስቲ ልስራ። ለቪዲዮ ዛሬ ብዙም አልሰራሁ። አሁን ለቀኩት ራሱ ሄልሜላ እና በጣም ነው ስራ የሚበዛብኝ አንዳንዴ። አንዳንዴ ግን ተመስገን እላለሁ። ስናማርር የባሰ ያመጣልና ተመስገን ነው። እግዚአብሔር ይመስገን። እንኳን 1 አመት ምናምን ተሰራሁኝ። እኔ ወደ ሀገሬ ነው የምገባው። አረ ምን አስጨነቀኝ? ለየትኛው ኮልኮሌ እና ለየትኛው ቡጫጫይ፣ ለየትኛው ልጄ፣ እናቴ ጡልኝ አትለኝ፣ አባቴ ጡልኝ አይለኝ። እኔ ለራሴ ምን በወጣኝ ብዬ አንዳንዴ መረር በሲለኝ ብታው ምን እንደማሰብ ታውቃላችሁ? ለምን ብዬ ነው ግን ገና ቤት እሰራለሁ ቤት እገዛለሁ እያልኩኝ በቃ እድሜን በሙሉ ጨረስኩት እኮ። ብሩ እንደሆነ ምንም ስከዱ ወደ ኢትዮጵያማ
አሁን እኔ ለመምጣት አስቤ አልነበረም መጣሁ እየሄድኩት እዛ ምን ነው እንደዚህ መሆኑን ባውቅ ኖሮ እዛ 2 ዓመቴን ጨምሬ ብቆይ ኖሮ ይሻለኝ ነበረ። እግዚአብሔርን እውነቴን ነው የምላችሁ። አንዳንዴ በቃ እኔ እንጃ ምን እንደምላችሁ አላውቅም። እኔ ደግሞ በፊት በባንክ ነበር የምልከው፣ አላውቅም ነበር እንደዚህ የበላኝም እሱ ነው። በባንክ መላኬ ነው አሁን እየበላኝ ያለው እግዚአብሔርን። አሁን ግን አውቄበታለሁ እናቴ። እኔ እኮ አንዳንዴ ስናስበው ማለት ነው እንደ እውነቱ እንነጋገር ከተባለ ኢትዮጵያ ውስጥ ሰራተኞች አሉ እንጀራ ጋግረው ልብስ አጥበው ስንት ነገር ሰርተው